በትግራይ ያለው ሁኔታ ምን ይመስላል? በጥሬ ማውጣት የሚቻለው ገንዘብ ብር 2000 ብር ብቻ ነው። አንዳንዶች ሲስተም የለም በሚል ምክንያት ጥሬ ገንዘብ መስጠት ያቋረጡ አሉ። የመቀለ ከተማ ነዋሪዎች በትግራይ ክልል ጥቅምት 24 ቀን 2013 ዓ.ም ተጀምሮ ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ ጥቅምት 24 ቀን 2015 ዓ.ም በቪክቶሪያ የሰላም ስምምነትና የመሬትና የሰማይ ተኩስ ቆሞ በክልሉ ተነጻጻሪ ሰላም ተረጋግጧል። ስምምነቱ ከተፈረመ በኋላ ትግራይ ፍጹም መረጋጋት መጎናጸፍ ቢያቅታትም ባለፉት 3-4 ቀናት ያለው ሁኔታ ግን ባስ ያለ በመሆኑ ህዝቡ ዳግም የተሟላ ጦርነት ይቀሰቀስ ይሆን በሚል እንቅልፍ አጥቷል። ከጥር 18 ቀን 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸው ህዝቡን ከፍተኛ ጭንቀት ላይ ጥሏል። በትግራይ ያለው መጥፎ የጦርነት ስሜቱን ተከትሎ በተለይ ከመቀለ ውጪ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበትበት ብሏል። ከባንክ በቀን እስከ 50,000 ብር ከኤቲኤም እስከ 10,000 ብር ማውጣት የሚፈቀደው የብሔራዊ ባንክ አሰራር መስራት ካቆመ ቆይቷል። የእንደ ስላሴ ሸረና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ሰነባብቷል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው ብር 2000 ብር ብቻ ነው። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀለ ውጪ ባሉ ከተማዎች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋናዋ ከተማ ድረስ ዘልቆ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥረዋል። የኢትዮጵያ አየር መንገድ ይፋዊ መግለጫ ባልሰጠበት ዛሬ ሐሙስ ጥር 21 ቀን 2018 የአውሮፕላን በረራ ተቋርጦ ውሏል። ይህን ተከትለው በመቀለ የሚስተዋለው የአየር ጥቅመት 2013 የጦርነቱ ሊጀመር ሲል የነበረው መጥፎ ጊዜያት የሚያስታውስ ሆኗል። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም በመቀለ በሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮቹ ለማስተናገድ ተቸግረዋል። በርካታ የኢትዮጵያ ንግድ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጪ ሆነው ሲውሉ፣ ጥቂቶች ለአንድ ደንበኛ 2000 ብር ብቻ ሲሰጡ ነበር። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ንግድ ባንክን አሰራር በመከተል እስከ ብር 50,000 ብር ጥሬ በገንዘብ በመስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10,000 ብር ወደ መስጠት ወርደዋል። ሁኔታው ተረጋግቶ በቢሊዮን የሚገመት ከባንኮች ውጪ ያለው ብር ካልተመለሰ በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል የሚል ስጋታቸውን የባንክ ባለሙያዎች ለቲግቫ ኢትዮጵያ ተናግረዋል። ከወቅታዊ ሁኔታ ጋር ተያይዞ የመቀለ ከተማ በርካታ ነዋሪዎች ምግብና ምግብ ነክ ዕቃዎችን በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት በመሰሉ በቆየ የመግዣ ዋጋ በአንድ ባለ 5 ሊትር እስከ 500 ብር ጭማሪ ተስተውሏል። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም ወደ ሁሉም የትግራይ አውሮፕላን ማረፊያዎች የተቋረጠው በረራ ነገ አርብ ጥር 22 ቀን 2018 ዓ.ም እንደሚኖር የኢትዮጵያ አየር መንገድ የተጓዦች ዲጂታል ሲስተም ያሳያል። የዛሬው በረራ ለምን እንዳቋረጠ ለመቀለ አሉላ አባ ነጋ አውሮፕላን ማረፊያ ያቀረበው ጥያቄ ቲግቫ ኢትዮጵያ በረራው የተቋረጠው በመጥፎ አየር ሁኔታ እንደሆነ እና ከዚህ ውጪ ያለው ምክንያት ምን እንደሆነ ከበላይ አካላት እንዳልተነገራቸውና እንደማያውቁት ተናግሯል።